ጤና ይስጥልኝ። ለረጅም ጊዜ የሚቆይ የመገጣጠሚያ ቁርጥማት፣ የእግር፣ የጉልበት ወይንም የወገብ አጥንት ህመም አስቸግሯችኋል? ወይም ደግሞ ጠዋት ከአልጋ ስትነሱ የመገጣጠሚያዎቻችሁ መወጠርና አለመታዘዝ ያጋጥማችኋል? ብዙዎቻችን እርድን በወጥ ወይንም በምግብ ዝግጅት ወቅት ቢጫ ቀለምና ጥሩ ጣዕም ለመስጠት ብቻ የምንጠቀመው ተራ የምግብ ማጣፈጫ ቅመም አድርገን እንመለከተዋለን። ነገር ግን ይህ በቀላሉ በየቤታችን የሚገኘው ቅመም በውስጡ ባለው እጅግ አስደናቂ ተፈጥሯዊ ህመም ማስታገስና የብግነት የመቀነስ ብቃቱ ምክንያት በዓለም አቀፍ ደረጃ በሳይንቲስቶችና በሕክምና ባለሙያዎች ዘንድ ለአጥንትና መገጣጠሚያ ጤንነት ትልቅ ተፈጥሯዊ መፍትሄ በመሆን ከፍተኛ ትኩረትን እያገኘ መጥቷል። ስለሆነም በዛሬው ቪዲዮአችን እርድ በውስጡ የያዘው ሚስጥራዊ ውህድ እንዴት ህመምን እንደሚያስታግስ፣ የአጥንት መሸርሸርን እንዴት እንደሚከላከልና ሙሉ ጥቅሙን ለማግኘት በቤት ውስጥ እንዴት አዘጋጅተን መጠቀም እንዳለብን በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው በመከታተል ለአጥንታችሁ ጤንነት የሚሆን ትልቅ እውቀትን ዛሬውኑ ጨብጡ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። በመጀመሪያ የምንመለከተው እርድ ለመገጣጠሚያና እንዲሁም ደግሞ ለአጥንታችን የሚሰጣቸውን አጠቃላይ የጤና ጥቅሞችን ይሆናል። አንደኛ፣ የመገጣጠሚያ ብግነትና ህመምን ይቀንሳል። የመገጣጠሚያ ቁርጥማት ወይንም የሩማቲዝም ህመም ሲያጋጥመን ለጽኑ ህመሙና ለመንቀሳቀስ መቸገር ዋነኛው መንስኤ በመገጣጠሚያዎቻችን አካባቢ የሚፈጠረው ከፍተኛ እብጠት ወይንም ብግነት የምንለው ሁኔታ ነው። በእርድ ውስጥ የሚገኘው ኩርኩሚን የተባለው ተፈጥሯዊ ውህድ ደግሞ ወደ ሰውነታችን በሚገባበት ጊዜ በሰውነታችን ውስጥ ህመምና እብጠትን እንዲፈጠር የሚያደርጉትን ኬሚካላዊ ኤንዛይሞች እንቅስቃሴያቸውን በከፍተኛ ሁኔታ ይገታል። ይህም እንደ አይቡፕሮፊን ያሉ የህመም ማስታገሻ ክኒኖች የሚያደርጉትን ተግባር በተፈጥሮ መንገድ የሚያከናውን ሲሆን በተለይም ጠዋት ከእንቅልፍ ሲነሱ የሚያጋጥመውን የመገጣጠሚያዎች መወጠርና መደንዘዝን ያቃልላል። ከሁሉ በላይ ደግሞ ከህመም ማስታገሻዎች በተለየ የጨጓራ ግድግዳን የመጉዳት አደጋ ሳይኖረው ህመምን በተፈጥሮ የመቀነስ ትልቅ ብቃት ይኖረዋል። ሁለተኛ፣ የአጥንት መሸርሸርን ይከላከላል። በእድሜ መግፋት ወይንም በሆርሞን መዛባት ምክንያት የሚከሰተው የአጥንት መሸርሸር ወይንም ኦስትሮፕሮሲስ አጥንታችን ጥንካሬውን አጥቶ በቀላሉ እንዲሰበር ያደርገዋል። በእርድ ውስጥ የሚገኘው ኩርኩሚን ውህድ ደግሞ አጥንታችንን የሚያፈራርሱትን ህዋሳት ከመጠን ያለፈ እንቅስቃሴ በመግታት አጥንትን የሚገነቡት ህዋሳት ወይንም ኦስቲዮብላስትስ የሚባሉትን በነፃነት ስራቸውን እንዲሰሩ ያመቻቻል። ይህም በአጥንታችን ውስጥ ያሉ ማዕድናት ተሟጠው እንዳይወጡ በመከላከል የአጥንትን ጥንካሬ የሚያስጠብቅ ሲሆን በተለይም ከ30 እና 40 ዓመት በኋላ የሚመጣን የአጥንት መዳከምና የስብራት አደጋን በከፍተኛ ሁኔታ ይከላከላል። ሶስተኛ፣ ለስላሳ አጥንትን ወይንም ደግሞ ካርቲሌጅን ከጉዳት ይከላከላል። በመገጣጠሚያዎቻችን መካከል የሚገኘው ለስላሳ አጥንት ወይንም ካርቲሌጅ አጥንቶች እርስ በርስ እንዳይፋጩ እንደ ትራስ ሆኖ ያገለግላል። በእድሜ በክብደት ወይንም በእንቅስቃሴ ምክንያት ይህ ለስላሳ አጥንት በሚሸረሸርበት ጊዜ አጥንታችን ከአጥንታችን ጋር በመፋጨት ከፍተኛ ህመምና ቁርጥማት ይፈጠራል። በእርድ ውስጥ የሚገኙት ከፍተኛ አንቲኦክሲደንቶች ደግሞ ይህንን ለስላሳ አጥንት ከፍሪ ራዲካልስ ጥቃትና ጥፋት በመጠበቅ የመገጣጠሚያዎች ተለዋዋጭነትና የመንቀሳቀስ ብቃትን ረጅም ጊዜ እንዲዘልቅ ያደርጋሉ ማለት ነው። አራተኛ፣ የሰውነትን ተፈጥሯዊ የበሽታ መከላከል ስርዓትን ያመዛዝናል። በተለይም በሩማቲዝም ወይንም ሩማቶይድ አርትራይተስ ህመም ወቅት የሰውነታችን በሽታ መከላከል ስርዓት ተሳስቶ የመገጣጠሚያ ህዋሳትን ማጥቃት ይጀምራል። በእርድ ውስጥ የሚገኘው ኩርኩሚን ውህድ ደግሞ ይህንን የተዛባ የበሽታ መከላከል ምላሽ የማስተካከልና የማመዛዘን ተፈጥሯዊ ብቃት አለው። ኩርኩሚን በመገጣጠሚያዎች ላይ ጉዳት የሚያደርሱትን በሽታ ተከላካይ ህዋሳት ከመጠን ያለፈ ጥቃት በመግታት በመገጣጠሚያ አካባቢ የሚፈጠርን እብጠት፣ ቁስለትና የረጅም ጊዜ የቲሹ ጉዳት ይከላከላል። ይህም የሰውነት በሽታ መከላከል ስራ ሳይዛባ የመገጣጠሚያዎቻችን ጤንነትና ፍሌክሲቢሊቲ በረጅም ጊዜ ሂደት ተጠብቆ እንዲቆይ ያደርጋል ማለት ነው። አምስተኛ፣ የአጥንት የደም ዝውውርንና የኦክሲጅን አቅርቦትን ያሻሽላል። ለአጥንቶቻችንና ለመገጣጠሚያዎቻችን ጥንካሬ አስፈላጊ የሆኑ ማዕድናትና ኦክሲጅን የሚደርሱት በደም ዝውውር አማካኝነት ነው። በእርድ ውስጥ የሚገኙት ንቁ ውህዶች የደም ስሮችን በማስፋት እናም ደግሞ የደም ፍሰትን በማሳለጥ ወደ አጥንትና መገጣጠሚያ አካባቢ የሚደርሰውን የደም ዝውውር በከፍተኛ ሁኔታ ያሻሽላሉ። ይህም የተጎዱ የአጥንት ህዋሳትና
ለስላሳ አጥንቶች በፍጥነት እንዲያገግሙ አስፈላጊውን ምግብ እንዲያገኙ የሚያስችል ሲሆን በመገጣጠሚያዎች ውስጥ የሚከማቹ አላስፈላጊ ቆሻሻዎችና አሲዶች ደግሞ በፍጥነት ወጥተው እንዲወገዱ በማድረግ የህመም ስሜትን ይቀንሳል ማለት ነው። ስለዚህ እንግዲህ እርድ ለመገጣጠሚያዎቻችንና እንዲሁም ደግሞ ለአጠቃላይ የአጥንታችን ጤንነት እነዚህን 5 ወሳኝ ጥቅሞችን ይሰጠናል ማለት ነው። አሁን ደግሞ ጥቅሞቹን ካየን ትክክለኛውን የእርድ አዘገጃጀትና በተለይ ደግሞ ለአጥንታችንና ለመገጣጠሚያዎቻችን ጤንነት እርድን በምን መልኩ አዘጋጅተን መጠቀም አለብን፣ እንዲሁም ደግሞ ማድረግ ያለብንስ አስፈላጊ ጥንቃቄዎች ምንድናቸው የሚለውን በመቀጠል እናያለን። እርድ ለአጥንትና መገጣጠሚያ ህመም ያለውን ሙሉ የጤና ጥቅም ለማግኘት ትክክለኛውን የአዘገጃጀትና የአወሳሰድ መንገድ መከተል እጅግ ወሳኝ ነው። በእርድ ውስጥ የሚገኘው ኩርኩሚን ውህድ ለብቻው ሲወሰድ በውሃ ውስጥ ስለማይሟሟ እናም ደግሞ በምግብ መፈጨት ስርዓታችን ውስጥ በቀላሉ ስለማይመጠጥ አብዛኛው አካሉ ሳይመጠጥ ከሰውነት ይወጣል። ይህንን ችግር ታዲያ ለመቅረፍ እናም ደግሞ የሰውነታችንን የመመገብ ብቃቱን እስከ 2000 እጥፍ ለማሳደግ እርድን ሁልጊዜ ከጥቂት ቁንዶ በርበሬና ከጤናማ ቅባቶች ጋር አደባልቆ መውሰዱ የግድ አስፈላጊ ነው። በቁንዶ በርበሬ ውስጥ የሚገኘው ፓፒራይን የተባለው ውህድ የእርድን ጥቅም ሙሉ በሙሉ ወደ ደማችን እንዲቀላቀል የሚያደርገው ሲሆን እንደ ወይራ ዘይት፣ የኮኮናት ዘይት ወይም ደግሞ ሞቅ ያለ ወተት ያሉ ጤናማ ቅባቶች ደግሞ ኩርኩሚን በሰውነታችን ውስጥ በቀላሉ እንዲሟሟ ያመቻቻሉ ማለት ነው። ለዚህ ነው እርድን ስትጠቀሙ ከወተትና ከቁንዶ በርበሬ ጋር ወይም ደግሞ ከወይራ ዘይት ጋር አቀላቅላችሁ ተጠቀሙ የሚባለው ማለት ነው። ስለሆነም ታዲያ እርድን ለአጥንትና መገጣጠሚያ ህመም አሁን በምነግራችሁ 3 ዋና ዋና ተፈጥሯዊ መንገዶች አዘጋጅተን መጠቀም እንችላለን። አንደኛው የእርድ ወተት ነው። 1 የሻይ ማንኪያ የእርድ ዱቄትን፣ ሩብ የሻይ ማንኪያ ቁንዶ በርበሬና 1 የሻይ ማንኪያ የሚሆን የወይራ ዘይትን በአንድ ብርጭቆ ሞቅ ያለ ወተት ውስጥ ማዋሃድ ነው። ይህንን ውህድ ታዲያ ማታ ወደ እንቅልፋችን ከመሄዳችን በፊት መጠጣት በመገጣጠሚያዎች አካባቢ ያለውን እብጠት በመቀነስ ሌሊት የሚፈጠርን ህመም ያስወግዳል። እንዲሁም ደግሞ ጥሩ እንቅልፍ እንድንተኛ ይረዳናል። ስለዚህ እርድን ከወተት ጋር በዚህ መልኩ መጠቀም ይቻላል። ይህ የመጀመሪያው ዘ ጎልደን ሚልክ ተብሎ የሚጠራው የእርድ ትክክለኛ የአጠቃቀም መንገድ ነው። ሁለተኛ ደግሞ የእርድና የቁንዶ በርበሬ ሻይን አዘጋጅቶ መጠቀም ነው። በአንድ ሲኒ ወይንም ኩባያ የፈላ ውሃ ውስጥ 1 የሻይ ማንኪያ የሚሆን እርድና ሩብ የሻይ ማንኪያ ቁንዶ በርበሬ ጨምሮ ለ10 ደቂቃ ያክል ማንተክተክ። ከወረደ በኋላም በጥቂት ማርና የሎሚ ጭማቂ ጨምሮ ጠዋት በባዶ ሆድ መጠጣት የሰውነትን እብጠትና የመገጣጠሚያዎች መገተር በከፍተኛ ሁኔታ ያቃልለዋል። ይህ ሁለተኛው የአጠቃቀም መንገድ ነው። ሶስተኛው ደግሞ ሁላችሁም እቤታችሁ የምትጠቀሙት ነው። እሱም እርድን በምግብ ውስጥ ጨምሮ መጠቀም ነው። በየቀኑ በምትሰሩት የወጥ አይነቶች ለምሳሌ ሽሮ ላይ፣ አልጫ ወጥ ላይ፣ ሾርባ ውስጥ ወይም ደግሞ የአትክልት አሰራሮች ላይ እርድና ቁንዶ በርበሬን አብሮ በመጨመር መጠቀም ይቻላል። ቅባቱና ሙቀቱ የእርድን ጠቃሚ ውህዶች በቀላሉ እንዲወጡ ስለሚያደርጋቸው የዕለት ተዕለት የምግብ ስርዓታችን አካል አድርጎ መውሰዱ በዚህ መልኩ የሚቻል ይሆናል ማለት ነው። ስለዚህ እርድን በዕለት ተዕለት በምትሰሯቸው ወጥ ውስጥ ልክ እንደ ቅመም ሁላችሁም እንደምትጠቀሙት መጠቀም ይቻላል ማለት ነው። ሆኖም ግን እርድ ላይ ምንጊዜም ቢሆን ቁንዶ በርበሬን አክላችሁ መጨመራችሁን እንዳትረሱ። ታዲያ ማድረግ ያለብን ወይም ደግሞ ማወቅ ያለብን ወሳኝ ጥንቃቄዎች ደግሞ ምንድን ናቸው? ይሁን እንጂ እርድ እጅግ አስፈላጊ እንዲሁም ደግሞ አስደናቂ ተፈጥሯዊ መፍትሄ ቢሆንም ከተወሰኑ የጤና ሁኔታዎች ጋር ተያይዞ ደግሞ ጥንቃቄ ማድረግ ያስፈልጋል። እርድ ተፈጥሯዊ የደም ማቅጠኛ ባህሪ ስላለው አስቀድማችሁ የደም ማቅጠኛ መድኃኒቶችን የምትወስዱ ሰዎች፣ ከቀዶ ጥገና በፊት ያላችሁ ታካሚዎች፣ እንዲሁም ደግሞ የሐሞት ከረጢት ጠጠር ወይንም የመዘጋት ችግር ያለባችሁ ሰዎች ከመጠቀማችሁ በፊት የግድ ጥንቃቄ ማድረግና የግል ሐኪማችሁን ማማከር አለባችሁ። በተጨማሪም ከፍተኛ መጠን ያለው እርድ መጠቀም በአንዳንድ ሰዎች ላይ የጨጓራ ማቃጠል ወይንም ስሜታዊነትን ሊፈጥር ስለሚችል መጠኑን ጠብቆ መውሰዱ አስፈላጊ ነው። እንዳልኳችሁ ከአንድ የሻይ ማንኪያ ወይም ደግሞ ከአንድ የሾርባ ማንኪያ መጠን ጀምራችሁ መጀመር ይኖርባችኋል ማለት ነው። ከዚህ ልክ ግን ማለፍ የለባችሁም። ስለሆነም በአጠቃላይ እርድ በቀላሉ በየቤታችን የሚገኝ ቢሆንም ለአጥንታችን ጥንካሬና ለመገጣጠሚያዎቻችን ጤንነት የሚሰጠው ጥቅም ግን እጅግ የጎላ ተፈጥሯዊ ስጦታ ነው። በየቀኑ አነስተኛ መጠን ያለው እርድን ከቁንዶ በርበሬ ጋር አደባልቃችሁ በመጠቀም የመገጣጠሚያዎቻችሁን ፍሌክሲቢሊቲ መጠበቅና የአጥንትንም የመሳሳት አደጋ መከላከል ትችላላችሁ። ስለሆነም ክቡራን ቤተሰቦች
ለዛሬ የነበረን አስተማሪና ጠቃሚ የጤና ትምህርት ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም የመገጣጠሚያና የአጥንት ህመም ችግር ላለባቸው ሰዎች በቅንነት ሼር አድርጉላቸው። ስለሚጠቅማቸውና እንዲሁም ደግሞ መረጃን ስለሚሰጣቸው በዚህ ቪዲዮ ስለሚጠቀሙ እነሱን ሊያስተምር ስለሚችል መረጃውን ለሌሎችም ሰዎች ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።